ስካርሽ እስከ መቼ ነው ካንቺ ጋር የሚቆየው? ምንድነው ስካርሽ? ትሪ ለቀቅ ሲያረግሽ መተሽ ባይምሮሽ አጸልይ ከነ ስካርሽ መተሽ አሁን አፍሽ ይነቃነቃል፣ ታለቅሻለሽ፣ ክብርሽን ጥለሻል። ሳትበላ ሐዘን ላይ ስለቆየ ፊቷ ላይ ያለ ሐዘኗ ስትጸልዩ ሰው አይቷችሁ የማይሆን ነገር ሊላችሁ ይችላል። የመልሱ ቀን ትገናኛላችሁ። የመልሱ ቀን ሳሙኤልን አቅፋው ትመጣለች። ስትጸልዩ ገባው አልገባው ችግር የለውም ብቻ ለመለኮቱ ይግባ እና የነፍሷን አውጥታ እያማጠች ስትጮ ኤሊ አያትና ምንድነው እንደዚህ መሆን በሂጂ ሲላት ሐና እንደዚህ ያለችው ሰክሬ አይደለም እኔ ባሪያ ልቡ ያዘነባት ሴት ነኝ፣ ከእግዚአብሔር ጋር ጉዳይ አለኝ። ለኤሊ መለሰችለት መልስ እሱ አይኑ ስለተያዘን ያልገባው እንጂ ሰክሬ አይደለም አንተ እንደምታስበኝ ጌታዬ ሆይ ነው ያለችው። መንፈሳዊ ስልጣን ስለሆነ ማክበር ግዴታዋ ነው። ስፒሪቹዋል ኦቶሪቲ ነው እግዚአብሔር ነው ያስቀመጠው። ማክበር አለባት፣ ግዴታ ነው። ኤሊ ሊቀ ካህን ነው በዛ ጊዜ። ስለዚህ ባይገባውም ታከብረዋለች። አልገባውም እና ጌታዬ ሆይ ሰክሬ አይደለም ከእግዚአብሔር ጋር ጉዳይ አለኝ፣ ነፍሷ የተመረረባት ሴት ነኝ አለችና ጸሎቷን አበዛች የሚል ቃል አለ። በጣም በትህትና ጠገባቸው ጸሎት አብዛ በሉት እስቲ። ጸሎት ማብዛት፣ ጸሎቷን አበዛች እና ዝርክርክ ብላለች። አስበዋል። ክብሯን አትጠብቅ፣ እግዚአብሔር ይቀበለኝ ነው እሷ። እንደዚህ ሞኝ ይቀበለኝ ነው። አንድ የተሻለ ነገር አርጉ ለጌታ። ስትጸልዩ ከምታደርጉት የበለጠ አርጉና ጸልዩ። አንድ ሰዓት የምትጸልዩ ከሆነ አንድ ሰዓት ጨምሩ። የምትጸልዩ ከሆነ ጾም ጨምሩበት። ጾሙ ላይ አጥብቆ የሚል ጨምሩበት። አጥብቆ ጾሙ ጸልያ። መልሱ መፍጠኑ ብቻ ሳይሆን በክብደት ይመለሳል። የዚች ሴት እንባ፣ የዚች ሴት ነፍሷ ላይ ያለ ምሬትና ምጥ የወለደውን ሰው ይዩት። በእስራኤል ታሪክ የማይደገም አይነት ሰው ነው ያመጣችው። ምጥ፣ ጨዋት፣ ንክኪዋ ዲተርሚን ከሆናችሁ የምታውቁት ከፊት ካለ የምትጠብቁት ነገር ካለ ሁሉ ነገራችሁን ፍሬም ያደርገዋል። ዝም ብሎ የሚጸልይና የሐና ጸሎት ቀንና ሌሊት ነው ርቀቱ። ያኛው ሰው መጥቶ ጸሎቱን ለማቅረብ ብቻ ይጸልያል። ሐናስ ሳሙኤልን ብላ ትጸልያለች። ያኛው ጸልያለሁ ብሎ ተመልሶ ይሄዳል። ሐናስ ስጠኝ ትላለች። ምናልባት ሌላው ሰው ላይዘበራረቅ ይችላል። ሐናስ ሰክረሻል እስክትባል ክብሯን ትጥላለች። እንደዚህ ያረጋት የምትፈልገው ነገር ነው። እንደዚህ ያደረጋት ከእግዚአብሔር ጋር ያላት ጉዳይ ነው። ከዛ ካህኑ እንዲህ አላት። ብዙ እንድትቆይ አልፈለገም። አጠገቡ እንድትቆይ አልፈለገምና ዝም ካላት አየ ጩኸት አታቆም ትላለች። ቃሉ አይወጣም፣ እንባዋ ይወርዳል። ዝርክርክ ብላለች፣ ተበለሻሽታለች። ልብሷ ምኗ መሬት ላይ ናት። በግንባሯ በደረቷ በምኗ እየተንፏቀቀች ነው የምትጮህ። እንደ ሰከረ ሰው ነው ወድቃ የምትጮህ። ስለዚህ ኤሊ ብዙ እንዳትቆይ አምላክሽ እግዚአብሔር የእስራኤል አምላክ ነው ያላት። እንደው ኔሽን እስራኤል ማለት እዚህ ቤተ መቅደስ ውስጥ ያለው አላት። ታቦቱን እንደ ምልክት ያስቀመጠ የእስራኤል አምላክ የለመንሽውን ሁሉ ይስጥሽ ሲላት፣ በጊዜው ነብይ አልነበረም። የእግዚአብሔር ቃል ብርቅ ነበር። ስለዚህ በዓመት አንድ ቀን ሊቀ ካህኑ የሚለው ነው የሚጠበቀው። ይሄ ሊቀ ካህን እግዚአብሔር ሕዝቡን ምሯል ሲልኮ ሕዝበ እስራኤል እየዘመረ እልል እያለ እኮ ወደ ቤት እኮ ነው የሚሄደው። ይሄ ሊቀ ካህን ወንበሩ ላይ ተቀምጦ እንደዚህ ያላት የእስራኤል አምላክ የለመንሹን እኔ አልሰማሁትም፣ ግን አንቺ ከእሱ ጋር ነው ብለሻለሁ ይስጥሽ ሲላት፣ መጽሐፍ እንደዚህ ይላል። ተነሳች የሚል ቃል አለ። ቆማ አይደለም ጸልየው ማለት ነው። እየተንፏቀቀች ነው ማለት ነው። አየ ተነሳች ይልና ፊቷን ታጠበች ይላል፣ ተስተካከለች ይላል። ከዛች ቀን ወዲህ ፊቷ ላይ ሐዘን አልታየም።
ቅይር በቃ አለች። ለዓመታት የጠበቀችው እግዚአብሔርን ነው። እግዚአብሔር ያስቀመጠው ሰው ነው ኤሊ። ያው በኋላ ላይ የኤሊን ታሪክ ታውቁታላችሁ። ምዕራፍ 3 አይ ቲንክ የመጨረሻው ይመስለኛል። በጣም ከባድ ነበረ የኤሊ ሁኔታ። ግን ቢሆንም እግዚአብሔር ያስቀመጠው ሰው ስለነበር ቃሉን አምና እግዚአብሔርን በዛ ሰው በኩል መልሶላት ወደ ቤቷ ሄደችልና ታሪኩ ግን ይሄ ብቻ ቢሆን ሐናም ልጅ እግዚአብሔር ሰጣት ብቻ ድረስ ቢሆን ኖሮ አንደኛ ሳሙኤል ውስጥም አይገባም። ምክንያቱም እግዚአብሔር የመጀመሪያው አይደለም እንደዚህ ሲያደርግ፣ ከሐና በላይ ለሳራ ሰጥቶ ያውቃል። የ90 ዓመት እናት ወልዳ ታውቃለች። ከሐና ይበልጣል ታሪኩ። የሐናን ያስገባው ምዕራፍ 2 ነው ያስገባው ይህን ታሪክ። ሐና አንድ ሳሙኤል በሚባል ልጅ የእግዚአብሔር ዘላለማዊ የማዳን እቅድና እግዚአብሔር ምን አይነት ሶቨሪን ጋድ እንደሆነ አንደርስታንድ አደረገች። መዝሙሯን ካያችሁት ልጅ ሰጠኝ አይደለም፣ ሉዓላዊ ነው አለች። ይገላል ያድናል ብላ ሲኦል ያወርዳል ያወጣል አለች። ኢዝ ጋድ። እግዚአብሔር ለሐና የሰጣት ሌሰን በየዓመቱ ልጅ ይሰጥሻለሁ የሚል አይደለም። እኔ ሉዓላዊ ነኝ። እግዚአብሔር ገዳይ ነው፣ እግዚአብሔር አዳኝ ነው። እግዚአብሔር በሕይወት ያኖራል፣ እግዚአብሔር ይገላል። ይሄውን ትምህርቱ እግዚአብሔር ይገላል፣ እግዚአብሔር እንደሱ አይደለም። ትምህርቱ ሶቨሪን ነው። የእግዚአብሔር ሉዓላዊነት ነው እያወራች ያለችው እንጂ እግዚአብሔር ገዳይ ነው አዳኝ ነው የሚል ትምህርት አይደለም። ትምህርቱ ማንነቱ ነው። የወደደውን ያደርጋል። የእሱ አይነት የለም ነው። እኔን ረጅም ዓመት አስጠብቆኛል። አዎ ልክ ነው አለች ስትዘምር። ብላቴናው ከተወለደ በኋላ ያማረ ሕፃን ነበረ እና በዓመቱ እነ ሕልቃናና እነ ፍናና ሲወጡ አልሄድም አለች። ለምን? ብላቴናው ገና ጡት አልጣለም አለች። እና በጣም የሚገርማችሁ ምን እንዳለች ታውቃላችሁ? ጡት በተወ ጊዜ ወስደውና በዚያ ለዘላለም ይኖራል አለች። አልመልሰውም ወደዚህ አለች። ለምን? እግዚአብሔር ፊት ስለት ስሳል ብዬው ነበር፣ ብትሰጠኝ ለአንተ መልሼ እሰጥሃለሁ፣ ለዘላለም ያንተ ይሆናል አለችው። እንደዚህ አይነት ጸሎት ጸልዩም አትጸልዩም አሁን ጸልዩ አይባልም። ምክንያቱም የመጣ ቀን ያጓጓላ። አንተ ልጅ የመጣ ቀን አስበዋል? በስንት እንባና ምጥ በስንት ለቅሶ የተገኘ ልጅ ሲያገባ ታለቅሶ የለ እንዴ? ወላጆች ምን ነው ዝም አላችሁ? ያውን እዚያው እናቴ ያለችው ይዘሩ ታፈራው እህቴ ስታገባ ስታለቅስ ትዝ ይለኛል። እንዴ ለዘላለም መስጠት ምን ማለት ነው? እየተመላለሰች የምትጠይቅ ልጅ ከቤት ስትወጣ ካስለቀሰች እንዴ በህፃን እኮ ነው ገና ምንም እኮ ያቅም ወስዳ ለእግዚአብሔር ሰጠዋለሁ ብላ ለዘላለም ምን ማለት ደግም ያልፈልግ አልሄድም ብትሰጠኝ ብዬ አልጓጓም እሰጠዋለሁ እድሜውን ሁሉ በእግዚአብሔር ቤት ይኑር አለች። እግዚአብሔርም አንዳንድ ሰው ላይ ይጨክናል። የእሱን ጩኸት ያስጮኋቸዋል። ሰው ፈላጊ ሐና ብቻ አልነበረችም፣ እግዚአብሔር ነበራ። ኤሊም እንደገና ደግሞ የኤሊም ልጆች አስቸግረውት ስለነበር ሐና ብቻ እግዚአብሔርም ሰው እየፈለገ ነው። ስለዚህ እግዚአብሔር በቃ ይሄኛው በዚህ በኩል የሚመጣው የኔ ይሁን ብሎ ነው የያዘባት። ስለዚህ እግዚአብሔርም የሰው ያለ እያለ ጮኻል። ሐናም የልጅ ያለ ስትል የጋራ አላት። እግዚአብሔር የራሱን ጸሎት ነው የመለሰው። ሐና ቤት የራሱ ነው ጩኸቱ። ብትሰጠኝ እሰጥሃለሁ ስትል እሱን ነው የምፈልገው እንኪ ብሎ ተቀበላት። በሐና በኩል አድርጎ ወሰደው። እንደ ማርያም እኮ ነው አይደል? ማርያም እኮ ወለደችው እንጂ ነገር በልቧ እያሳዘን እንዲያኖራት አባቴ ቤት እያለ እኮ ነው የሚሄደው።
የእግዚአብሔር ምጥ አለ። እግዚአብሔር ይሄን ያጋራችሁ። በእውነት የእግዚአብሔር ልብ አንደርስታንድ ማድረግ መንገዱን አሁን እዚህ ጋር ቆሜ አሁን 30 ደቂቃ እንደሰበኳት አይደለችም። ያና ምጥ መመረር ምን ማለት እንደሆነ ራሱ ገባን። መመረር፣ በየዓመቱ ማልቀስ፣ ቆዝሞ ረጅም ዓመታት መኖር 10 ዓመታት ወስዶባታል እያስለቀሳት። ለምን ላይን ላይ እስክትመጣ ልክ ልቡ ሲገባት ሰጣት። ጌታ የተባረከ ይሁን። ስለዚህ ጸልዩ፣ አጥብቃችሁ ጸልዩ፣ ብላችሁ ጸልዩ፣ ሳታቋርጡ ጸልዩ። ኦርዲነሪ ፐርሰን ብቻ እንዳንሆን፣ ለመኖር፣ ለማግባት፣ ለመውለድ፣ ለመክበድ፣ ለመመረቅ፣ የሆነ ነገር ለመሆን ክርስቲያን መሆን አይፈልግም። ማንም ይሆናል። ክርስቲያን ከሆንክ አድቫንስ መለኮት ላይ ፕሮግራም ይዝባል። እግዚአብሔር ብቻህን አትኖርም። እግዚአብሔር ባንተ ይኖራል። አያውን ሐና እንደሱ ሆና ስትጨነቅ የኖረችው እኔው በእውነት ነው ማለት ፍናና ባይዘው አስመረረቻትና አስቆጣቻት ለሚለው ብቻ ነው የገባችው። ሰው እንዴት እንደዚህ ሆኖ ጥቅስ ውስጥ ይገባል? ባገባሻልም አጀንዳ ካለበት አጠገብ ሰው ቆሞ እንዴት እንደዚህ ይጻፍበታል? ሐናን አስመረራት ለአስመረረቻት ለሚል ጥቅስ ገባች። ብዙ ነው አንድም ግን ሐናስ ምጧ፣ መመረሯ፣ ማልቀሷ፣ ጸሎቷ፣ መዝሙሯ፣ ልጇ አዲስ ኪዳን ላይ እኮ እልም ብሎ የገባ ታሪክ እኮ ሐና በወለደችው ልጅ እኮ ነው የተጀመረው። ኢየሱስ የሚመጣበትን የዳዊት ስርና መሰረት የሚባለውን እኮ ጀማሪ እኮ ሳሙኤል ነው የቀባው እኮ ሳሙኤል ነው። ልጅ እግዚአብሔር የሚያመጣውን መሲያዊ ነገር እኮ ይፋዊ በሆነ መንገድ የመረቀው እኮ ሳሙኤል ነው። ናብል ከሰባቱ ወንድሞቹ መሃል ሳሙኤል አይደል የቀባው? አረ ከሰባቱ መሃል ዳዊትን አይደል? ልክ ብላቴናው እየሮጠ መጣ ይላል። እኔ መቼስ እግዚአብሔር አፖይንት ሲያደርግ ከባድ ልጁ እየሮጠ ሳሙኤል የመሲህነቱ ምሳሌ ነው፣ ያኛው የንግስናው ምሳሌ ነው። እና እየሮጠ መጣ። ሁለቱም ባይዘወይ መሲሁን ወክለው ነው የኖሩት በእስራኤል በህዝቡ መሃል ማለት ነው። እና እግዚአብሔር የራሳቸውን ነጥቆ የሱን ያኖራቸው። ሳሙኤል መቼ የራሱን ኖረ? ምንም እኮ የራሱን እኮ አልኖረም። የእግዚአብሔርን ኖሮ የሞተው። እና ልጁ እየሮጠ ሲመጣ አየልና መልከ መልካም ነበር ይላል። 16 ዓመቱ ነው ዳዊት 16 ዓመቱ መሰለኝ ሲቀባው። የመጀመሪያ ሁለተኛ የተቀባው ከዛ ኬብሮን ይደግሙታል እስራኤል መሪዎች ሳሙኤል ከሞተ በኋላ። ግን መጀመሪያ 16 አስበዋል። 16 ዓመት ልጅ ዮሴፍን ይችላል። እየሮጠ ሲመጣ እነ ኤልያብ ምናምን ነበሩ። አሳልፎ ልክ ዳዊት ሲመጣ ሳሙኤልን እግዚአብሔርም እንዲህ አለው ይላል፣ ተነሳ አለው ይላል። ቁም ተነስና ቀባዋል። ለምን ሲለው በእስራኤል ላይ ንጉስ የሚሆነው ይሄኛው ነው። ሳሙኤል ለእስራኤል ንጉስ ከእግዚአብሔር ልብ ቀባ። የአዲስ ኪዳኑ ዋናው ትልቁ ዘላለማዊ መሲህ የሚቀመጠው ይሄ ልጅ የ16 ዓመት ልጅ ሆኖ የተቀባው ልጅ በሱ ስም በሚሄደው ዙፋን ላይ እንደሆነ አያውቅም። ሳሙኤል ተነሳለው። እግዚአብሔር ላይን ያውቃል። ከመጀመሪያ መጨረሻውን አይደል የሚናገር? ኢየሱስ በዚህ ዙፋን ላይ እንደሚቀመጥ የ16 ዓመት ልጅ ሳሙኤል ያል እግዚአብሔርስ መሲህ ያል ከጀርባው ከጉልበቱ የሚወጣው ይላል። ስለዚህ ስትጸልዩ እንደዚህ አይነት ስራ ነው ህይወታችሁ ላይ የሚሰራው። መጸለይ የጸለያችሁ ቀን አይጠቅምም። ጸሎት ሁሉ ይናገራሉ። ጸሎት የተጸለየ ቀን አይጠቅምም። የጸሎት ከባድ ነው እንዴ! ጸሎት ተንበርክከ ምንም አሁን ባዶ መሬት ላይ በጉልበት ተንበርክከ ጉንጭን የሚያቃጥልን ባይወረደ ጨውጨው እያለ እየመራፈን ያልክ ስትጮህ ጸሎት የሚጠቅም ቀጥሎ ነው። የሚቀጥለው ህይወት ላይ ግን መለኮት መሬት ወርዶ በእግር ይራመዳል። የጸለዩ ቀን ባይዘው ስለተመለሰላቸው ነው የጸለዩበት ቀን የተጻፈው። ጸሎቱ እኮ አንተ ዞሮ አዩት እንደዚህ የመለሰላቸው ምን ብለው ጸልየው ነው ብለው ጻፉት። የጸለዩ ቀን እኮ አልነበሩም። ጸሎቱ የተጻፈው እኮ መልስ እጃቸው ላይ መጥቶ